ይላል አታመጣም እንደዚህ ጴንጤ የሚባል ነገር አይታወቅም ሲጀመር ላሳየህ እኮ መረጋጋት ነው ያለው እሺ አምጣ ይኸው እየጠበቅን ነው አየህ መጽሐፍ ቅዱስን አለማወቅ እኮ ነው አለማወቅ ነው አየህ መጽሐፍ ቅዱስን አለማወቅ እኮ ነው አለማወቅ ነው አየህ ስለዚህ እሱን ማስረጃ እኛም እንፈልጋለን እሺ ችግር የለም አሁን መረጋጋት ነው የሚል ነው አይዞሽ ታዲያ መረጋጋት እኮ ነው ብራዘር ገብተህ የለ እያወራህ አይደል ለምን መረጋጋት አቃተ ዋናው ደግባ አንተ ዳኒ ወደ አይዞህ ኧረ ተው ለራሴ አይዞህ ካልቻልክ ውጣ በቃ ቤት መውጣት ትችላለህ በቃ ዳጎን ከሆነ ይበቃል እሱ ብቻ ይበቃል በቃ እሱ ብቻ ያውራ ምንድን ነው እንደዚህ አንጫጫችሁ ጋይስ አይ አንጫጫ ነገር አለ የሚያወራው እንደ ባልቴት ወሬ ዝም ብለህ ታወራለህ እሺ መረጋጋት ነው እሺ ዳኒ እኔ ነኝ ሚውት ያረኳቸው ከዚህ በኋላ ማይክ የምትከፍቱ መውረድ ፈልጋለሁ ማለታችሁ ነው ማይካችሁን ከከፈታችሁ መዋየት አልፈልግም ማለታችሁ ነው ዲያቆኑ ከዳኒ ጋር ይቀጥላሉ ከዚህ በኋላ ዲያቆኑንና ዳኒን የሚያቋርጣቸው ሰው ቀጥታ ወርደዋል እሺ አሁን የመጀመሪያው ሰው ማወርደው ማን ነው ማለት ነው እስኪ ማይክ ክፈት በቃ ካልከፈት ካትወርድ ቀጥሉ ዳኒ እሺ ታንክ ዩ ዳግሻይ እሺ ይሄው ጳውሎስ እምነቱ ምን ይመስላል ካለን አሁን የምናምነውን የወንጌል አማኞች እምነት ምን አሁን የምናምነውን የጴንጤ እምነት ተከታይ እምነት ያለው አስተሳሰብ ነው ያለው መጽሐፍ ቅዱሳዊ ማስረጃ አለን አዎ አለ ለምሳሌ ሚል ጽሁፍ አሳየን ቃል በቃል አንዴ ወዳጅ አይዞህ ብራዝ ይኸውልህ ጥያቄው ይሄን ነው አሁን ታመጣለህ አንተ አንጻራዊ ትርጉም ወይ ቃላዊ አውዳዊ ትርጉም እያየለም እየጠየቅኩ ያለሁት ጴንጤ ነው ብለሃል ጴንጤ ነው ጽሁፍ አምጣ ልክ እሺ ያው ጴንጤ ነው የምለው እኔ ማምነውን እምነት መጽሐፍ ቅዱስ ውስጥ ክርስቲያን የሚል ቃል ነው ያለው ባይዘው ኦርቶዶክስ የለም ካቶሊክ የለም በክርስቶስ ኢየሱስ የሚያምኑ ክርስቲያኖች ናቸው መጽሐፍ ቅዱስ ላይ ያሉት የክርስቶስ ኢየሱስ ተከታይ ማለት ነው አየህ ጳውሎስ ማን ነው ካልክ እኔ ዛሬ ላይ የምከተለውን ያንን ክርስትና ተብሎ የተጠራውን እውነት የሚያሳይ እምነት ነበረው ጳውሎስ ለምሳሌ እንዳትደረባው ለምሳሌ ማለት ነው አንድም ቦታ ላይ ጳውሎስ ስለ ኦርቶዶክስ አውርቶ አያውቅም ስለ ካቶሊክ አውርቶ አያውቅም ክርስቲያኖች ተብለው የተጠሩበትን መጽሐፍ ቅዱሳዊ እውነት ይዘን ስናወራ ክርስቲያን ከተባሉበት ትምህርቶች መካከል አንደኛው ትምህርት ለምሳሌ ዛሬ ያነሳነው ትምህርት ነው ክርስቲያኖች ወደ ማን ነው የሚጸልዩት ክርስቲያን ወደ ፍጡር አይጸልይም አንድም ቦታ ላይ ጳውሎስ በየትኛው ምዕራፍ ላይ ጥቅስ ታሳየኛለህ ዲያቆን ዛሬ ወደ ማርያም ጸልዩ ብላ የምትናገርበትን ወደ ማርያም መጸለይ ትክክል ነው ብላ የምታስተምርበትን መጽሐፍ ቅዱሳዊ ኤቪደንስ ከጳውሎስ ትምህርት ታሳየኛለህ ካልሆነ ጳውሎስ የወንጌል አማኝ ነበረ ማለት ነው ምን ማለት ነው እኛ የምንጸልየው በሰማይ ላለ ለእግዚአብሔር ብቻ ነው ጸሎትና ልመና የሚቀርበው ወደ እግዚአብሔር ብቻ ሌላ ወሬ እኮ የምታወራው አሁን ቃል በቃል እየጠየቁ ነው ጴንጤ ጽሁፍ አምጣ አልኩ ቆይ ብራዘር ዳኒ እየጠበቅኩ ነው ማስረጃ አንተ ማስረጃ እኮ አምጣ ማስረጃ አንተ ጴንጤ ነው ብለህ ጴንጤ ነው ማስረጃ አምጣልን አልኩ ብራዘር ነገርኩህ እኮ በግልጽ ኦርቶዶክስ የለኝም በለኝና ወደ ራሳችን ነው የለኝም በለኝ አልሰማኝ ልድገምልህ አልሰማህም ማለት አትድገም ጴንጤ ነው የሚለው መጽሐፍ ደግምልሃለሁ ብራዘር ደግምልሃለሁ አደም ነው ደግምልህ አሁን በደም ስማ ስላልሰማህ ማለት ነው እንዲገባህ ማለት ነው ይሄው አንድም የመጽሐፍ ቅዱስ ማስረጃ ኦርቶዶክስ ጴንጤ ካቶሊክ የሚል አይደለም ክርስቲያን በአጠቃላይ በክርስቶስ ኢየሱስ የሚያምን መልሰዋል በቃ አረ ብራዘር ዲያቆን እንደሱ አናረግ ዳኒ መለስከው እኮ የለም ማለት አረ በፍጹም ብራዘር አልሰማ መስማት አለ ቅድም ነው አልክ አይደለ አረ ቅድም ነው አሁን አንጻራዊ ነው ያልኩበትን ሐሳብ ላሳይ ነው አንዴ ሚውት አድርግ ብራዘር እኮ መልስልንና ወደ ማርያም እንሄድ አልኩህ እኮ ይሄው ብራዘር እየመለስኩልህ እኮ ነው ለምን አሰማ ስትሰማ እኮ ነው አሳየን ጴንጤ ነው የሚል አሳየን አውጣ መጽሐፍ ቅዱስ አይዞህ ወዳጄ እኮ አሁን በደንብ ስማ የለውም ይኸውት ማርያም አይዞህ ወዳጄ ብራዘር ይሄው ዲያቆን አይደለ ምን አስፈራ አሁን መስማት እኮ ነው ያለብህ አሁን መፉከራውን አትሆንና ስማ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ እኔ ከማምነው ጳውሎስ የጳውሎስ እምነት ሆኖ እኔ ዛሬ ላይ ራሴን ጴንጤ ብዬ ከጠራሁት
ክርስቲያን ሰው የተለየ እምነት ጳውሎስ አልነበረውም። አንድም ቦታ ላይ እደግመዋለሁ፣ ዛሬ ኦርቶዶክስ ቤተክርስቲያን የምታምናቸውን እምነቶች ጳውሎስ ሰብኮ አያውቅም። የጳውሎስ ስብከት ዛሬ የምሰብከው እኔ ጳውሎስ የሚሰብከውን ስብከት የምሰብክ ጳውሎስ የሚያምነውን እምነት የማምን ነኝ። አየህ፣ አንድም ቦታ ላይ ጳውሎስ ብራዘር ሚውት ታደርጋለህ። የመጨረሻ ከዚህ በኋላ ልታገስ ስለማልችል ማለት ጳውሎስ አንድም ቦታ ላይ ማለት ነው አሁን እኮ እኔ ስለምን አይደለም እያወራ ያለው እምነት ተከታይ ስለመሆኑ ሊያሳይና ሊናገር የሚያስችል ማስረጃ የላችሁም አንድም ቦታ ላይ ማለት ነው። ስለዚህ ጳውሎስ ምንድነው ካልክ በዚህ አሁን ባለው ኮንቴክስት ጳውሎስ ምንድነው ብለህ የምታወራ ከሆነ ጳውሎስ ሊትራሊ የወንጌል አማኝ ነው ማለት ነው። ምን ማለት ነው? ባጭሩ ጴንጤ ነው ማለት ነው። እምነቱ፣ ልምምዱ፣ አስተምሮቱ ሁሉ አሁን የወንጌል አማኞች የምናምነውን እምነት ነው ይዞ የሚሄደው ማለት ነው። አለቀ። ማስረጃ አለ? አዎ ማስረጃ አለ ብራዘር። የትኛውም ሐዋርያ ተው ጳውሎስን እድል እንሰጣቸዋለን። የትኛውም ሐዋርያ ማለት ነው የትኛውም ሐዋርያ ዛሬ ላይ ያለችውን ኦርቶዶክስ የምታስተምረውን ትምህርት አስተምሮ አያውቅም። ስለዚህ ሐዋርያቶች በአጠቃላይ አሁን ላይ ያለችውን ኦርቶዶክስ አያምኗትም ማለት ነው ብራዘር። ከዛ ይልቅ ዛሬ ላይ የምንሰብከውን የምንናገረውን ራሳችንን የወንጌል አማኞች ብለን የምንጠራውን እኛን ክርስቲያኖች ይመስላሉ። እሺ ልናገር ነው በማስረጃ ማለት ነው። እሺ እችላለሁ አሁን መናገር እሺ ዌልካም እንኳን ማስረጃ አምጥተህ ነው ዳኒ ሚውት አድርገህ መጀመሪያ ማስረጃ አንተ ዲያቆኑ ሚውት አድርገህ ብራዘር ሚውት አድርገህ ተራዘም ደግሞ አታላቅጥ። ይኸውልህ ዲያቆኑ ምናምን አትበል። በስርዓት ነው የምናወራ። በስርዓት መልስ ስጠን። ሸኘው ብራዘር ካልሰማ ምንም ማለት ስማችሁ ምናምን ብራዘር ለኛ ምንም አይደለም። እና ያው እዛ ቤተክርስቲያን ውስጥ ለውጥ ሊያመጣ ይችላል። በካራክተር ነው እዚህ የምናየው። ጳውሎስ እንግዲህ ዲያቆን ሆንክ ምን ሆንክ ለኛ ምንም አይደለም። ያው አክብረን ነው ባይዘው ያወራነው። ጥሩ ነበር እኮ እባክህን። ምንድነው እኛ ምንድነው ማማርት ይጠቅም ነበር። ምን ማስወጣት ምንድነው ትርጉሙ? ጋይስ መንጫጫት ሲበዛ ነው። አሁን እንደዚህ በስርዓት የማያወራ ሰው ካለ የእውነት አይ ለምን እንደዛ ይደረጋል? ቢገቡ ምን አለበት? እኔ ልውጣ ሌሎቹ ይግቡ። እኔ አሁን ብዙም ዕውቀት የለኝም። ብንማማር ጥሩ ነው። ምን ችግር አለ? ያው ሳሚ ቃልን አሰብ ልናገር ጳውሎስ ጴንጤ ነው ብለህናልና ማስረጃ አንተ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አማላጅ ነው የሚል አመጣለሁ እንትን እንዲህ ነው ብለሃል። እንደኔም ጳውሎስ ጴንጤ ነው ስላልክ እሱን ማስረጃ ለኔም ታሳይኛለህ። ደስ ይላል። ይሄው ጳውሎስ ወሳኝ ጥያቄ ቀደም ያልሽኝና ሐሳብ ላሳይሽ። ይኸውልሽ ጳውሎስ እኔ እንደማምነው አዎ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናል። ማስረጃ አለህ ዳኒ? አዎ አለኝ። ይሄው ላውጣልሽ። ይሄው ጳውሎስ እንዴት እንደሚያምን ይሄው ልክ እንደ ጴንጤ አሁን ላይ ጴንጤ ብላችሁ ራሳችን እኛ እንግዲህ እናንተ እንደ ማለት በቃ የጴንጤ ብላችሁ የምታስቡትን ወይ ደግሞ እኛ ራሳችን ክርስቲያን ብለን የምንጠራው እኛን የወንጌል አማኞችን የምናምነውን እምነት ጳውሎስ እንደሚያምን ላሳይሽ። መጽሐፍ ቅዱስ አለሽ እጅሽ ላይ አለኝ? እሺ 80 አዱ ነው ያለኝ። ችግር የለም 80 አዱ ነው ያለሽ። እሺ እሺ ዕብራውያንን አውጪው። እሺ ግን አሁን አንተ እንድታነብልኝ ነው ፈልገው ባይዘው እኔ ሳልሆን እኔ አነብልሽ። ችግር እኔ ላንብብልሽ። ችግር አላስጨነቅ። ችግር ጳውሎስ ጴንጤ ነው ብለሃል። የጳውሎስ እኛ ግን የምናመልከው የጳውሎስ አምላክ እንጂ ትምህርቶቹ እንዳለ የጴንጤ እንደሆኑ ላሳይሽ። ችግር የለም እንዳለ የጴንጤ እንደሆኑ ላሳይሽ። ችግር የለም ይኸው ላሳይሽ። እኔ ላንብብልሽ። ችግር የለም ይኸው ላሳይሽ። ኦኬ እሺ እንደዚህ ይላል። እሺ ቁጥር 22ን ጀምሮ ላንብብልሽ። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኖናል። ማን ነው ዋስ ሆነን ለሚሻል ኪዳን? አንብባ የሰማው ነው ማለት ያው እየተግባባ እንድንሄድ ነው። ኢየሱስ ነው ለሚሻል ኪዳን ዋስ ሆነን ኢየሱስ ነው። ኦኬ ለሚሻል ኪዳን ዋስ ሆነን ማን ነው? ኢየሱስ ነው። ኦልራይት ኢየሱስ ለሚሻል ኪዳን ዋስ ሆኖናል። ሶ በአዲስ ኪዳን ውስጥ
የሚሻል ኪዳን ውስጥ በዚህ በሚሻለው ኪዳን ውስጥ ዋሳችን ማን ነው ከተባለ ኢየሱስ ነው። ማርያም አይደለችም፣ ገብርኤል አይደለም፣ ሌሎች ቅዱሳን ጻድቃን አይደሉም። በአዲሱ ኪዳን ውስጥ ለአዲስ ኪዳን አማኞች ዋሳቸው ማን ነው? መታመኛቸው ማን ነው? በዚህ ኪዳን ውስጥ ትምክህታቸው ማን ነው ካልን ኢየሱስ ነው። ነፃ የሚወጡበት በማን ነው? በክርስቶስ ኢየሱስ ነው። በደንብ መሰመር አለበት። ቁጥር 25 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይልና ቁጥር 24 ላይ ቁጥር 25 በደንብ ስሚ። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ስለማን? በአዲሱ ኪዳን ውስጥ ዋስ ስለሆነላቸው ሰዎች ስለ እነርሱም ሊያማልድ ምን ያደርጋል? ዘወትር ይኖራል ይላል። ይሄንን የጻፈው ማን ነው? በአብዛኛው የመጽሐፍ ቅዱስ አዋቂያን ጳውሎስ መሆኑን ይስማማሉ። ዕብራውያን ጳውሎስ እምነቱ ይሄ ነው። አረ ዳኒ አንድ ጥቅስ ነው የሰጠኝ፣ ሌላ ጥቅስ ድገምልኝ ካልሽ ልጨምርልሽ። ጳውሎስ ኢየሱስ ክርስቶስ ስለኛ እንደሚማልድ በእውነት የሚያምን ክርስቲያን ነበር፣ የወንጌል አማኝ ነበር። ይሄው ምስክር በአንድ ስለማይጸና ሁለት እናድርገው፣ ከዛ ደግሞ እንጨምራለን። ይሄው በግልጽ ቋንቋ አማላጅ መሆኑን ኢየሱስ ይናገራል። የእግዚአብሔር ቃል ያኔ አንዴ ልናገር፣ ያኔ ስጋን በለበሰ ጊዜ በመስቀል ላይ ሳለ ራሱን እኛን ከራሱ ጋር ለማስታረቅ ያኔ ማለደ፣ ቃተተ። የአዳምን ስጋ ለብሶ ስለነበር ያኔ ስለኛ ማለደን፣ ያኔ በደሙ ያስታርቀን ዘንድ አይልም። ባይዘዌ መጽሐፍ ቅዱስ ትርጉም ያስፈልገዋል አይልም። ራሴ ለተርጉሞ ካላሽ በስተቀር አይልም። አሁን ማስረጃውን አገኘሽ ማለት ነው። ከዛ በራስሽ ለመተርጎም የምትሞክሪው ማስረጃው ጋር መስማማት ስላልቻልሽ ነው። መጽሐፍ ቅዱስ ያለ ትርጉም ሙት ነው። መጽሐፍ ቅዱስ የለም የሚለውን ንግግርሽን መጀመሪያ አስተካኪው። አይሽ መጀመሪያ የለም ያልሽው አይሽ የጳውሎስ እምነት ምን ነበረ? ኢየሱስ ክርስቶስ የአዲስ ኪዳን ምንድነው? ዋስ ነው። በአዲስ ኪዳን ውስጥ ለሚኖሩ ሰዎች ደግሞ ኢየሱስ ክርስቶስ አማላጅ መሆኑን ተናግሯል። ያኔ የአዳምን በደል ይሽርለት ዘንድ በመስቀል ሞተ። ስማኛ አዳምን ታዲያ ክርስቶስ የተሰቀለው እኔ በማስረጃ ስላወራውልሽ አሁን ኢየሱስ አያማልድም የሚል ማስረጃ አንቺ። እሺ በራስ ጥፋት ነው ኢየሱስ የተሰቀለው አይደለም። የአዳምን በደል ይሽርለት ዘንድ በፍጹም እንዳዋቂ እያወራሽ ስለሆነ ማስረጃ አንቺ